አሁን የሉትራን እና የካልቪኒስት አስተምሮ ሞኖርጂዝም ነው የሚባለው። ቶታሊ ዲፕራይቭድ ናቸው፣ ፓሲቭ ናቸው፣ ምንም ማድረግ አይችሉም ነው የሚሉት። ዘን ቃሉ ይገባል። ኦኬ ለአዋቂዎች ከሆነ ቃሉን ይሰማሉ። በዛ በሰሙት ቃል አድርጎ ሪጀነሬት አድርጎ ከዛ በኋላ እምነት ሰጥቶ ምናምን ነው የሚድኑት አይነት ነገር ነው የሚለው። አሁን እዚህ ጋር ግን ወደ እነርሱ መጥቷል። ከዛ ለተቀበሉት ሁሉ ግን በስሙ ለሚያምኑት ላሳመናቸው አይደለም እንዲያምኑ ላደረጋቸው ሳይሆን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሰው ይህንን ልጅነትን ይህን ጸጋ ለመቀበል ክራይቴሪያ ያስፈልጋል። ወይም ደግሞ እግዚአብሔር ዝም ብሎ መልክ እያየ ወይም ደግሞ ዝም ብሎ በራሱ ነፃ ፈቃድ የሚፈልጋቸውን ራንደም ሴሌክሽን ሴሌክት አድርጎ ሳይሆን ከሰዎቹ የሚጠበቅ ነፃ ፈቃድ አለ። በነፃ ፈቃዳቸው መሰረት ወይዘር ለቀረበላቸው መዳን አክሴፕት እና ሪጀክት ማድረግ ይችላል። ያንን አክሴፕት እና ሪጀክት ሲያደርጉ ግን የእግዚአብሔር ጸጋ ቶታሊ በእነሱ ላይ ይሰራባቸዋል። ስራው ሁሉ ማዳኑ ሁሉ የእግዚአብሔር ነው፣ ጸጋ ነው፣ ትክክል ነው። የእኛ የምናዋጣው ምንሰራው የሆነ ሼር የምናደርገው እግዚአብሔር የተወሰነ ስራ ይሰራልናል፣ እኛ የተወሰነ አፋፍ ሄደን እንደዚህ አይነት ትምህርት አይደለም። ኦኬ እግዚአብሔር እንዲሰራበት እንዲያድነን እንዲፈውሰን ግን ነፃ ፈቃዳችን ሙሉ ፈቃዳችን መስጠት ለእግዚአብሔር። እግዚአብሔር ስንሰጠው ኦኬ በውስጣችን ይሰራል። ኦኬ ጥምቀትንም ሪጀነሬት የምናደርግበት ጸጋ የምናገኝበት ሚስጢራትን እንቀበላለን ማለት ነው። ዘንድ በነዛ ሚስጢራት በኩል እግዚአብሔር አምላክ ስራውን ይሰራል። እንዲሰራ እየፈቀድንለት ነው። ነፃ ፈቃዳችን ተጠቅመን በእኛ እንዲሰራ እናደርጋለን። ስልጣን ይሰጠናል፣ ልጅ የመሆን ስልጣን ይሰጠናል ማለት እዛው ዮሐንስ ወንጌል ምዕራፍ 3 ከቁጥር 17 ከቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እንዲሁ ነው የወደደው። ምን እንዲሆን ዓለሙ? በእርሱ ያመነ ሁሉ እንዲድን ማለት ነው አይደለም? በእርሱ እንዲያምን የሰው ልጅ ወደ ዓለም መጣ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ዓለም ሁሉ እንዲድን ነው። አይ አንተ አሁን በእነዚህ አስተሳሰብ ማለት ነው ኦልሬዲ ክርስቶስ በቃ ሊፈርድ ነው የመጣው። ምክንያቱም ሊያድናቸው የመጡ ሰም ግሩፕ ኦፍ ፒፕልስ አሉ። ከዛ ውጭ ያሉት ደግሞ ተፈርዶባቸዋል ማለት ነው። ምንም ነገር ቢያደርጉ እነዛ ሰዎች አይድኑም። ምንም ነገር ቢያደርጉ እነዚህ ሰዎች ደግሞ ካለመዳን ሊያመልጡ አይችሉም። ኦልሬዲ ምንድነው በሉዓላዊ ምርጫው የተመረጡ ስለሆነ ሁሉም ባይዘወይ እሺ ማለት የማይችል ስቴት ውስጥ ነበሩ ነው የሚሉት። እሺ እንዲሉ የሚያደርጋቸው በቃ ራሱ መጥቶ ነው። እነዛ አካላት እሺ እንዲሉ የሚያደርጋቸው ጸጋ ወይም ካልሰጣቸው በስተቀር ምን ሊሉ አይችሉም ማለት ነው። ራንደም ሴሌክሽን ነው። ግን እዚህ ክፍል ላይ ምንድነው የሚለው? ዓለም በልጁ እንዲድን ነው እንጂ በዓለም ምን እንዲፈርድ እግዚአብሔር ወደ ዓለም አላከም። ልጁ ወደ ዓለም የመጣው አንተ ድነሃል፣ ለአንተ ሞቻለሁ፣ ለእነዚህ ግሩፖች ግን አልሞትኩም ብሎ ዲስቲንክሽን ፈጥሮ ሳይሆን ዓለም ሁሉ በእርሱ እንዲድን የእግዚአብሔር ልጅ የሰው ልጅ ሆኗል። ከዛ ይቀጥልና በእርሱ በሚያምን አይፈረድበትም። ክራይቴሪያ ወይም ደግሞ ፍርዱ እሱ በመረጣቸው እና ባልመረጣቸው ሳይሆን በተቀበሉትና ባልተቀበሉት ይሆናል ማለት ነው። ኦኬ በእርሱ ኦቶሪቲ ከሆነ እነዛ ራሱ ፍርድ ራሱ አይገባቸውም። ምክንያቱም እነሱ ማድረግ ማለት ቢፈልጉ ራሱ እኮ ማድረግ አይችሉም። ኦልሬዲ በግድ መጥቶ ውስጣቸው ገብቶ ካልቀየረው የማይድኑ ከሆነ ስለዚህ በእርሱ በሚያምን አይፈረድበትም። እንደዚህ አይነት ክራይቴሪያዎች ራሱ ሊመጡ በጭራሽ አይችሉም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በቃ ሪጀክት ካደረገ ግን ፍርድ ውስጥ ነው ይልና ቁጥር 36 መጨረሻ ላይ አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የማያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ስለዚህ በልጁ ማታምን ከሆነ የእግዚአብሔር ቁጣ በአንተ ላይ ኦፍኮርስ ይኖራል እንጂ በጭራሽ አትድን። እችን ብቻ ልናገርና
አይ ቲንክ ሰዓትም እንዳልወስድ በሰፊው ሄደበታል ብዬ ስለማስብ የጀስቲን ማርቲር እና የቅዱስ ኤፍሬም ሶርያዊ ሀሳቦች ብቻ አንስቼ ጨርሳለሁ። በአባቶችም የታመነ ትምህርት ስለሆነ በነገራችን ላይ ቅዱስ ዮሐንስ አፈወርቅም እንደ ኃይለኛ ሲጠቅሱ አንዳንድ ሰዎች አይቻለሁ። ኤፌሶን 2 ላይ ያለው ጭራሽ ቅዱስ ዮሐንስ አፈወርቅ እንደዚህ አይነት እምነትም ሀሳብም ጭራሽ የለውም። ኤፌሶን 2 ራሱ አስፈላጊ ከሆነ ማየት እንችላለን። ጀስቲን ማርቲር ፈርስት አፖሎጂ 43ኛው ቻፕተር ላይ እንዲህ ብሎ ይናገራል። ጀስቲን ማርቲር ማለት ሐዋርያነ አበው ከሚባሉ አባቶች መካከል ነው። ዶንት ፎርጌት። እሺ ሐዋርያነ አበው ወይም ደግሞ ልክ ከሐዋርያት ቀጥለው ያሉ አባቶች ከሚባሉ ተርታ የሚመደብ ነው ጀስቲን ማርቲር ወይም ደግሞ በቤተ ክርስቲያናችን የስጢኖስ ሰማዕት ቅዱስ የስጢኖስ ሰማዕት እያለ ትጠራዋለች። እሱ ፈርስት አፖሎጂ ላይ ምን ብሎ ይናገራል? በት ለሳም ሳፖዝ ይልና from what has been said by us that we say that whatever happens by a fatal necessity. ኦኬ አንዳንዶቹ ምን ብለው ይናገራሉ? የሆነ ነገር ምንም ነገር ሲፈጠር ኦኬ በኃጢአተኛውም በጻድቁ ማለት ነው ፋታል ኔሴሲቲ ነው። ወይም ደግሞ ይሄ ምንድነው የምንለው በእናተ ምን ነው የሆነ ነገር ሲፈጠር እጣ ፈንታ ላይክ እንደ እጣ ፈንታ ነው አይነት ነገር ብለው በቃ በእጣ ፈንታ ነው እንደዛ የሚፈጠረው ወይም የሚሆነው ይላሉ ይልና because it is foretold as known beforehand this to we explain ይልና we have learned from the prophets and we hold it to be true ይልና that punishments and chastisements and good rewards are rendered according to the merits of each man's action ይላል። እንግዲህ እንደምናውቀው የነቢያት ትምህርት ትክክል ነው ብለን የምንቀበል ከሆነ ይልና ፓኒሽመንት ወይም ደግሞ ሽልማት ቅጣት ቢሆን ሽልማት ወይም ደግሞ መልካም አክሊል ሽልማት የሚገባው በነቢያትና በሐዋርያት ትምህርት መሰረት በሰውየው አክሽን መሰረት ነው ወይም ደግሞ በሰውየው ስራ መሰረት ነው ተብሎ ተጽፎልናል። ሶ ይላል ሲንስ ኢፍ ኢት ቢ ናት ሶ እንደዛ ባይሆን ግን በሰውየው ስራ መሰረት ካልሆነ ግን ኦኬ but all things happens by faith ይሄ በቀድሞ ውሳኔ ወይም ደግሞ ይሄ ቀድሞ በተወሰነ ነገር በተወሰነልህ ጉዳይ ቀድሞ በተጻፈልህ ጉዳይ ከሆነ ግን ይላል neither is anything at all in our own power ማለት ነው። ምንም በእኛ ጉዳይ የሚሆን በእኛ ፈቃድ የሚሆን ምንም ነገር የለም ማለት ነው። እኛም ፈቅደን የምናደርገው ምንም አይነት ነገር የለም ማለት ነው። ባይ ፌዝ ከሆነ ፌት ኖት ፌዝ ፌት ማለት ይሄ ፕሪደስቲኔሽን ወይም ደግሞ ቅድመ ውሳኔ እጣ ፈንታ ማለት ነው። በዛ ከሆነ በቃ እኛ ምንም ማድረግ አንችልም ማለት ነው ይላል። for if it be fated that this man ስለዚህ እያንዳንዱ ሰው ለመዳን ወይም ደግሞ ላለመዳን በቅድመ ውሳኔ ወይም ደግሞ በእጣ ፈንታ የተወሰነበት ከሆነ ይላል። ኤግዛምፕል ቢ ጉድ and this other evil አንዱ መልካም ወይም ደግሞ ሌላኛው ክፉ እንዲሆን by fate የተወሰነበት ከሆነ neither is the former meritorious nor the latter to be blamed አለ። ስለዚህ የመጀመሪያው መልካም ስለሰራ ወይም መልካም ስለሆነ ሽልማት፣ ያኛው ደግሞ ክፉ ስለሆነ ፍርድ በጭራሽ አይገባውም ማለት ነው። ይገባዋል? እንዴት ይገባው ይችላል? ፌት ከሆነ ቀድሞ በተወሰነበት ውሳኔ ከሆነ እሱ ምንም ማድረግ እኮ አይችልም። ምንም ሊያደርግ ስለማይችል ሶ ሪዝ ናት እንደዚህ አይነት ክርስትና በጭራሽ የለም። ለእሱ ሽልማት ለዛኛው ፍርድ በጭራሽ ሊገባው አይችልም ይልና ኤንድ አጌን አለ the human race have the power of avoiding evil and choosing good by free choice they are not accountable for their actions ሲል ኦኬ። አሁን ምንም መምረጥ ወደው ክፉን መምረጥ መጥላት ወደው ደግሞ
መልካሙን ማድረግ የማይችሉ ከሆነ በቃ ለእያንዳንዱ አክሽናቸው አካውንቴብል ሊሆኑ በጭራሽ ሊሆኑ አይችሉም ብሎ ጀስቲን ማርቲር በግልጽ ይናገራል። ጥሩውን መልካሙን ኦኬ ተነግሮ መቀበልና ሪጀክት ማድረግ የማይችሉ ከሆነ በቃ ፍርዱ ራሱ ያ ስለተቀበለ ሽልማት፣ ይህ ስላልተቀበለ ፍርድ በጭራሽ ደግሞ ሊገባቸው አይገባም ብሎ በግልጽ ይናገራል። ቅዱስ ኤፍሬም ሶርያዊ ደግሞ ሊምነስ አይ ወይም ደግሞ ብሩህተ አይን በሚለው ጽሁፉ የሚናገረውን ነገር ልናገር። ምክንያቱም ነፃ ፈቃድ ሁሉም ሰው አለው፣ ግን ነፃ ፈቃድ ክሊርሊ የሚታይባቸውና የማይታይባቸው ሰዎች ግን ሊኖሩ ይችላሉ። ነፃ ፈቃድ ክሊርሊ ሊታይባቸውና ላይታይባቸው የሚችሉ ሰዎች አሉ። እንዲህ ይላል፣ ነፃ ፈቃድ ለሁሉም እኩል የተሰጠ ቢሆንም ግን በኃጢአተኛ የሚገለጠው በጥቂቱ በጻድቅ ግን በምልአት ነው ይላል። ነፃ ፈቃድ ለሁሉም እኩል እኮ ነው የተሰጠው፣ ግን በኃጢአተኛው ሲገለጥ በጥቂቱ ነው፣ በጻድቁ ግን በምልአት ሲገለጥ ታዩታላችሁ ይልና። እንዴት ምን ማለት ነው? እንዴት እኩል ከሆነ እንዴት በኃጢአተኛው በጥቂቱ በጻድቁ በምልአት ሊገለጥ ይችላል የሚለውን ሲያስረዳ ምን ይላል? ጣፋጭ ነገር ይላል ጣዕሙ የሚታወቀው በበሽተኛ ሰው አይደለም፣ በጤነኛ ሰው ነው። አሁን ለምሳሌ በጣም ካመማችሁ ማር ብትበሉ ይጣፍጣችኋል? እሬታል። የሚጣፍጥ ምግብ እንኳን ቢሆን አይጣፍጥም፣ በሽተኛ ስለሆነ ማለት ሰው በሽተኛ ሲሆን ኦፍኮርስ ምግቡ ቢሰጠውም ጣዕሙ ተመሳሳይ ቢሆንም ለዛኛው ምንድነው ኦኬ ጣዕሙ በደንብ አይታወቅም፣ ወይም ደግሞ በሱ ጣዕሙ አይታወቅም። በጤነኛ ሰው ግን ደህና በሆነ ሰው ግን ያ ምን የዛ ምግብ ይጣፍጣል አይጣፍጥም የሚለው መለየት ይችላል። ልክ እንደዚያ መልካም ፈቃድ ወይም ነፃ ፈቃድም በጤነኛው ወይም ደግሞ በደህነኛው ሰው በምልአት ይገለጣል። ኦኬ ፈጣሪውን ወደ ማወቅ ደረጃ እያደገ እየተገለጠ ይሄዳል። ኃጢአተኛው ደግሞ ኃጢአትን እየመረጠ ወደ ኃጢአት እያደላ ስለሚሄድ ነፃ ፈቃዱ በአግባቡ አይጠቀምበትም። ያንን ስላልተጠቀመበት ደግሞ ያንን ነፃ ፈቃድ ምን ይደረግበታል ማለት ኦፍኮርስ ተሰጥቶ ነበር አልተጠቀምክበትም ተብሎ ይቀጣበታል፣ ቅጣት ይቀበላል ማለት ሶ ይሄ የቤተ ክርስቲያን የአባቶችም ትምህርት የታመነ ትምህርት ነው ፎርዳት ማተር እና የሪፎርምድ ቴዎሎጂ ይሄ ሞኖርጂዝምም ፔላጌስ ከመጣ በኋላ የመጣ ሄረሲ ነው። ፔላጂስም ኦፍኮርስ እሱም መናፍቅ ነው። ሁለቱም መንፍቅናዎች እኛ ጋር የሉም። ሲነርጄቲክ ታይፕ ነው። የኛ ሲነርጄቲክ ይባላል። የእኛ ነፃ ፈቃድ ሳይጠመዝዝ ሳያጠፍ እግዚአብሔር አምላክ እኛ ፈቃደኛ ዊል ፈቃዳችን ተጠቅሞ ያድን። ምናልባት በጣም ይቅርታ አይ ነው በጣም እንዳበዛው ይገባኛል። ብቻ ቅድም እንደ አጋጣሚ የሰማሁትን አንድ ፖይንት የዮሐንስ አፈወርቅ የሊዲያ ሀሳብ ሲነሳ ነበረ። የሊዲያ ኮንሴፕት እግዚአብሔር እንደው ዝም ብላ ሆና ፈስተትተናል ያድል አንስተው ነበር ለአነሳው እያየው ነበር እና ትሄድበታለህ። በቃ ሂድበት። እኔ የጆን ችግር የለውም አጠቃላለሁ። የቅዱስ ዮሐንስ በቃ በአጭሩ አጠቃለሁ በአጭሩ ጠቅለል ሲደረግ የሊዲያ ምንድን ነው? ሊዲያ እንደው ምንም ማትሰማ እንደው የሞተች ሆና የእግዚአብሔር ቃል ገብቶ ምናምን ከዛ በኋላ ያለ ነፃ ፈቃዷ አይደለም። አክቹዋሊ የትኛውም አባት ያለ ነፃ ፈቃዷ በቃ ልቧን ሲጀመር ሪጀነሬሽን ጭራሽ ሪጀነሬት አደረገች አይልም ጆን ክሪስቶስቶም። የትኛውም አባት ሪጀነሬት አደረገች አይልም፣ እዛው ቀጥሎ ተጠመቀች ስለሚል ማለት ነው። ግን ምንድነው ነፃ ፈቃዷ ዊል የበጎ ፈቃዷን ተመልክቶ እግዚአብሔር አምላክ ወይም ደግሞ የልቧን ቅንነት። አንዳንዱ እኮ በባይዞይ ልክ ፕሮቴስታንቶች ሲገቡ ኦን ፐርፐዝ ለማወቅ ወይም ለመረዳት ሳይሆን ሆን ብለው ለመከራከር የሚገቡ አለ። በቃ እነዚህ ልባቸውን የደፈኑ
ለጭቅጭቅ ምናምን የሚመጡ ከሆነ እግዚአብሔር ራሱ አያግዛቸውም፣ አይረዳቸውም። ባይዘው አንዳንዱ ደግሞ በንጽህና የምርም ለማወቅ የሚመጣ ልቡ ንጹህ አድርጎ የሚመጣ ሰው አለ፣ ለመቀበል ማለት እውነት ከሆነ ካሳመነው ለመቀበል የሚመጣ አለ። እሱ እግዚአብሔር ያግዘዋል፣ ይረዳዋል። ባይዘው በቃ እንዲህ ነው። እግዚአብሔር ይመጣል፣ ቃሉ ይነገራል። ከዛ ፈቃደኛ ከሆንክ ኦፍኮርስ እግዚአብሔር አምላክም ያግዛል፣ ይረዳል ማለት ነው። ኦኬ ያግዛል፣ ይረዳል። ባይዘው ይሄ ጄሮምም ስለ አጌንስት ፔላጊያኒዝም ጽሁፍ አለው ባይዘው እና በደንብ አብራርቶ ይሄን ሀሳብ ያነሳዋል። ኤንዌይስ ግን የሊዲያም ፍሪ ዊል ዋን ወይም ደግሞ የሐዋርያቶቹን ትምህርት የመቀበል ፍላጎቷን ተመልክቶ አስቀድማ በእርግጥ ከአህዛብም የመጣች ብትሆን የአይሁዶችን እግዚአብሔር ታውቅና ታመልክ የነበረች ሴት እንደሆነች በሚገባ የሚናገረው ከምን አንጻር መሰላችሁ? እንደው ዝም ብሎ ለጨዋታው ድምቀት ወይም ደግሞ ለጽሁፍ ብዛት አይደለም። አስቀድሞ እግዚአብሔርን ታመልክ እና ትወድ የነበረች ነች የሚለው አይ ቲንክ 16-14 ነው። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንድ ሴት ትሰማ ነበረ አይደል? ስለዚህ እግዚአብሔርን የምታመልክ ሲል እንደው ዝም ብሎ ከመሬት እንደው ወሬ ለማጣፈጥ ጣል የተደረገ አይደለም። ኦኬ ከአይዛብን ብትሆን ግን ሐር የምትሸጥ ማለት ኦፍኮርስ ባለጸጋም እንደሆነች የሚያሳዩ ነገሮች አሉ። እቺ ሴት እግዚአብሔርን በቅንነት ስታመልክ የነበረች እንደሆነ መነገሩ የእግዚአብሔርን ቃል ለመቀበል ፈቃደኛ መሆኗን የሚያጠይቅ ክፍል ነው። ያንን ፈቃደኛነቷን ቅንነቷን ተመልክቶ እግዚአብሔር አምላክ የሚነገረውን የእግዚአብሔር ቃል ተረድታ ተቀብላ ሕይወት እንዲሆንላት አግዟት አረድቶታል። ይሄ የቅዱስ ዮሐንስ አፈወርቅም ኮሜንታሪ አንድምታውም እንደዚህ ብሎ ይፈቷል። እግዚአብሔር ይስጥል ይመኩ ጨምርበትና ቃሎት ያሰማልን ይዋል ቃሎት ያሰማልን። እንግዲህ እንደሰማችሁት ነው። ጠቅላላ ለማድረግ ያህል እንግዲህ ብዙ ነጥቦች ተነስተዋል። እዛ ላይ እንግዲህ 4 ነጥቦች የተነሳውን እንድታስተውሉ። መጀመሪያ ላይ ፔላጂያኒዝም ማለት ምን ማለት ነው? ሴሚ ፔላጂያኒዝም የተባሉት ምን ማለት ነው? እንዲሁም ሞኖሎጂቲክ የተባሉት ወይ ሞኖሎጂቲዝም የተባሉት ሶስቱም ለእኛ ምንፍቅና ነው፣ በትምህርት አንቆጥርም። ፔላጂያኒዝም የተወገዙ ናቸው ለእኛ። ሴሚ ፔላጂያኒዝም የተባሉት ወይም ደግሞ የኦገስቲን እና የፔላጂያኒዝም ምንፍቅና መሀል ላይ ያለው የሴሚ ፔላጂያኒዝም አንቀበልም፣ ለእኛ ውግዘት ነው፣ ሞኖሎጂቲክ ነው። በቃ ምንም ጭራሽ ደግሞ ከኛ ምንም አያስፈልግም፣ የእግዚአብሔር ጸጋ ብቻ ነው። ሰውን መጥቶ ያንን ፍሪ ዊልን ያለ ሰው ፍቃድ ያለ ምንም ነፃ ፍቃድ እግዚአብሔር ጠምዝዞ ሰውየውን ያድናል የሚለውንና ሰውየውን ደግሞ ቀድሞ ለሲኦል መርጧል የሚል አይነት ትምህርትም የለንም፣ እናወግዘዋለን። በቤተ ክርስቲያናችን ይወገዛል። የኛ ሳይነርጂ ነው፣ በቃ ነገረ ድህነታችን ሳይነርጂ ነው። ያ ማለት ምን ማለት ነው? እኛ መዳናችን ከእግዚአብሔር ነው የተሰራ። እንደ ፔላጂያኒዝም ጭራሹ እግዚአብሔር ጸጋ አያስፈልግም አንል። አንድ እንደ ሴሚ ፔላጂያኒዝም ደግሞ የሰው መዳን ከሰው ነው የሚጀምረው። ሰውየው ፈልጎ እርዳታ የሚያደርገው ደግሞ እግዚአብሔርን ጸጋን እርዳታ ያደርጋል አይነትም የለን። ታዲያ የኛ ምንድነው? የእግዚአብሔር ጸጋ መጥቷል ወደኛ። የእግዚአብሔር ጸጋ እርሱም ክርስቶስ ነው። የእግዚአብሔር ጸጋ ተብሎ የሚታወቅ እግዚአብሔር ቃል ሰውን ለማዳን የመጣ እርሱ ነው። ኦኬ እሱ መጣ። ይሄው እግዚአብሔር እጁን ዘረጋለን፣ ክንዱን ሰጠን። ክንዱን መያዝ ደግሞ ይሄኛል። መቀበል አለመቀበል ይሄኛል። መቀበል ያለመቀበል ፋንታ አለን። እግዚአብሔር ጸጋ ወደ እያንዳንዱ ሂዱ፣ ወደ ዓለም ሂዱ፣ ለዓለም ሁሉ ለፍጥረት ሁሉ ስበኩ ተብሎ የተነገረው ለዚህ ለፍጥረት ሁሉ ነው። እዛ ሰንበዲ ለብቻ የተከፈለ እግዚአብሔር ያዘጋጀው ሰዎች አሉ አይደለም። ለዓለም ሁሉ ስበኩ፣ ለፍጥረት ሁሉ ስበኩ። በቃ ያመነ አሜን ብሎ የተቀበለ ማለት ነው። የሰው ምላሽ ነው ማመን ሲጀመር ማለት ነው። ያመነ የተጠመቀ ምን ይሆናል? ይድናል። ያላመነ ግን ምን ይሆናል? ይፈረድበታል። በልጁ በኢየሱስ ክርስቶስ ልጁን የተቀበለ አሁን ማለት ልጁን ያልተቀበለ ድና ያደረገ ምንድነው? አሁን ተፈርዶበታል ተብሎ ነው የተነገረ። ክርስቶስ እንደዛ ነው ያለው። ለዛ ነው ክርስቶስን ደጋግሞ ንስሐ ግቡ ያለ እየሰበከ የነበረ። ንስሐ ግቡ ያለው ታዲያ ራሱ የእሱ ማለት ያለ ሰውየው ነፃ ፍቃድ ምንም እንትን ሳይፈልግ ሰውየው የሚያነሳሳና የሚቀይር ከሆነ እና ንስሐ ግቡ ለምን ያስፈለገ?
ጌታ ኢየሱስ ክርስቶስ ለምን ንስሐ ግቡ ይላል? ለምን ወደ እኔ ተመለሱ ይላል? ልትድን ተወዳለህን ለምን ይላል? ለምን ይጠይቃል? ነፃ ፈቃዱን ለምን ይጠይቃል? አይጠይቅም። አንድ ነጥብ ከሚያነሱት በጣም ብዙ ጊዜ ቦልድ የሚነሳው ነጥብ አለ። እሱን አንስ መምህርም አሉ ዲያቆንም አሉ ሐሳብ ይሰጣሉ። አንድ ሐሳብ ላንሳላችሁ። በጣም ብዙ ጊዜ ይነሳል አይደል? ይሄ ነጥብ ሮሜ ምዕራፍ 9ን ስትመለከቱት ሮሜ ምዕራፍ 9 ቁጥር 13 በደንብ ያዙት። እቺ ብዙ ጊዜ ይነሳል። እንዲሁም ያዕቆብን ወደድኩ ኤሳውንም ግን ጠላሁ ተብሎ እንደተጻፈ እንግዲያስ ምን እንላለን? በእግዚአብሔር ዘንድ አመፅ ይሁን ሙሴ የሚራራለትን እራራለሁ የሚምረውን እምራለሁ ይላልና ይቀጥልና ያቺን ከላይ ይወስዳሉ። ምን የሚለውን ይወስዳሉ መሰላችሁ? እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ፣ ስለዚህ የያዕቆብ ዘር የሆኑት ለድህነት ለመዳን መረጣቸው። ማለትም ቀድሞ እግዚአብሔር የያዕቆብ የሆኑትን ለመዳን ያዕቆብ ማለት የእስራኤል ሕዝብ ማለት ነው። በነገራችን እነሱ ያዕቆብና በሲንግል ይወስዱታል። ማለት ያዕቆብ ኤግዛክትሊ ያዕቆብን ከዛ ደግሞ ኤሳውን። ልክ መጽሐፍ ቅዱሱ ግን እንደዛ አይደለም። ያዕቆብንና ኤሳውን ብቻ አይደለም። ታዲያ ማንና ማንን ነው? ሕዝበ እስራኤልና ሕዝበ ኤዶምን የኤሳው ሕዝብን ወይም ደግሞ የኤሳው ዘር ግንድን የያዙትን ነው እየተናገረ ያለው። ይህንንስ ቅዱስ ጳውሎስ ከየት አምጥቶ ነው ይህንን የጻፈው? የት ነው የተጻፈው? ትንቢተ ዘካርያስ ላይ ላንብብላችሁ። ስለ ፐርሰናል ነው እያወራ ያለው? ስለ ፐርሰናል ማለት ያዕቆብና ኤሳው ነው ወይስ ስለ ህዝብ ነው? ትንቢተ ሚልክያስ ምዕራፍ 1 ቁጥር 2 ላይ ወደድኳችሁ ይላል እግዚአብሔር፣ እናንተ ግን ኤሳውን ለያዕቆብ ወንድም አይደለምን ይላል እግዚአብሔር። ያዕቆብን ወደድኩት ኤሳውን ግን ጠላሁት፣ ምድሩንም በምድረ በዳ አደረግኩት፣ ርስቱንም ለበረሃ ቀበሮች ሰጠሁት። ስለዚህ ስለምንድን ነው? ስለ ህዝብ ነው እያነሳ ያለው እንጂ ስለምን አይደለም። ከጅምሩ ማለት ነው ስለ ኤግዛክትሊ ስለ አንድ ያዕቆብና ስለ ኤሳው አይደለም። ስለ ጀነራል በኤሳው ዘንድ የነበረ የኤዶም ህዝብንና ስለማን ስለ እስራኤላውያንን ያነሳል ጳውሎስ፣ ቅዱስ ጳውሎስ። ስለዚህ ህዝብ ከሆነ ደግሞ እነሱ በሚሉት ይህንን ህዝብ እግዚአብሔር ቀድሞ ለጽድቅ ሌሎችን ደግሞ ለኩነኔ ፈጥሯቸዋል። እንደዛ ነው ሐሳቡ አይደለም። ለምን ከተባለ እራሱ ቅዱስ ጳውሎስ ምን ይላል መሰላችሁ? ቅዱስ ጳውሎስ ከዛም በፊት ኦሪት ዘፍጥረት ምዕራፍ 27 ቁጥር 39 ላይ ከኤሳው ዘር ማለት ነው ቀንበር ስር ነበር አይደል? ከኤሳው ቀንበሩ ያ ቀንበር እንደሚሰበርለት ይናገራል። ከዛ ስር እንደሚወጣ ከያዕቆብ ስር እንደሚወጣ በረከትን እንደሚያገኝ ለኤሳው ይነገራል። ድጋሚ ማለት ነው። ኤሳው በረከትን አላገኝም ነበር መጀመሪያ፣ ግን መጨረሻ ላይ ኦሪት ዘፍጥረት ምዕራፍ 27 ቁጥር 39 እስከ 40 ድረስ አንብቡ። ከአንገትህ ትሰብራለህ አለው። በቃ በተዘዋወርክም ጊዜ ቀንበሩን ከአንገትህ ትሰብራለህ። በቃ ከቀንበር ስር ይወጣል። የኤሳው ዘር ይወጣሉ። ለዛ ነው ያዕቆብ ጳውሎስ ብቻ አይደለም ክርስቶስ የመጣ ክርስቶስ የመጣው ለእስራኤላውያን ብቻ እንዳልሆነና ከአሕዛብም ጭምር እንደሚጠራ የሚናገር ከአሕዛብም ጭምር ነው። ስለዚህ አሁን ዲባንክ ተደረገ ማለት ነው። እግዚአብሔር ከስራቸው የተነሳ ከጽድቃቸው የተነሳ ይወደዳቸዋል። መንገዳቸውን እግዚአብሔር መንገድ ያደረገ በቅድመ ማወቅ ውስጥ እግዚአብሔር በቅድመ አዋቂነት እግዚአብሔር ይወደዳቸዋል መንገዳቸውን። ለምሳሌ ፕሪዲስቲኔሽን በነገራችን ላይ እንዴት ነው እኛ የምንቀበለው? ከዚህም በፊትም ተናግሬያለሁ። ፕሪዲስቲኔሽን እናምናለን፣ ግን እንዴት? በካልቪኒስቶች በሚሉት ነው ፕሪዲስቲኔሽን የምናምነው አይደለም። እግዚአብሔር ዓለምን ለማዳን ሲል እቅድ አስቀምጧል። እቅዱ ምንድን ነው? የሚድኑት የልጁን መልክ ይዙት ዘንድ ወስኗል። ይሄው ውሳኔው ሄዱ። የሚድኑት የማን መልክ? የልጁን መልክ። ሰው አሜን ብሎ ቢመጣ የማንን መልክ ይዛል? የማንን መልክ? የክርስቶስን መልክ ነው ይዛል። በቃ ይሄንን ቀድሞ ወስኗል እግዚአብሔር። በዚህ ሰውን ለማዳን ቀድሞ ወስኗል። የልጁን መልክ ይዝ ዘንድ ተወስኗል። ግን እያንዳንድህን ማለት ለአንተ ለሲኦል አንተ ደግሞ ለእንትን ብሎ አይደለም። እግዚአብሔር የሆነ ፐርሰናል አድርጎ አልወሰነም። እንደዚህ አይደለም። ትምህርታችን ይሄ አይደለም። ታዲያ ምንድነው ከተባለ እግዚአብሔር የእሱ የልጁን መልክ እንድንይዝ ግን ወስኗል። ምንም መዳንን ቅድመ ውሳኔ ሲያመጣ ሁሉም መጽሐፍ ላይ
ስትመለከቱ ስታነቡት ሁሉም መጽሐፍ በጣም ቅድመ ውሳኔ እግዚአብሔር ቅድመ ማወቅ ውሳኔ ሲነሳ ከክርስቶስ አንጻር ሁሉ ነገር ይነገራል እንጂ ከክርስቶስ ውጪ አይደለም። ይህንን እንድታስተውሉ እፈልጋለሁ። ከክርስቶስ ውጪ ስለ ፕሪዲስቲኔሽን አይናገርም መጽሐፍ ቅዱስ። ታዲያ ከክርስቶስ አንጻር ሲነገር ምንድነው እንዳልኳችሁ የልጁን መልክ እንድንይዝ እርሱም ክርስቶስ እንድንመስል ማንም ወደ መዳን መምጣት ቢፈልግ የክርስቶስን መልክ ይዛል ማለት ነው። ግዴታ ነው መያዝ ያለበት። ይሄ ተወስኗል። በቃ ይሄ ማንም እንትን ማድረግ የማይችል ሀቅና እውነት። የልጁን መልክ የያዘ ይድናል፣ የልጁን መልክ ያላዘ ግን አይድንም። መያዝና ለመያዝ የኛ ምንድነው? የኛ ምርጫ ነው፣ የኛ ውሳኔ ነው። ደግሞ ድነቱን ማዘጋጀት የማን ነው? የእግዚአብሔር እቅድና ማዳኑን ያዘጋጀበት ይኸው በልጁ በኩል ነው። በልጁ በኩል ወስኖ እግዚአብሔር በልጁ እንደሚያድነን አስቀምጦልናል። ቀርብ ወስኖልናል። የልጁን መልክ እንድንይዝም አስቀምጦልናል። አንተ ስለዚህ ምን ማለት አለመምረጥ ያንተ የልጁን መልክ መያዝ ትችላለህ። ካመንክና ዳግም ከተወለድክ ይኸው የልጁን መልክ ትይዛለህ። አይ አልፈልግም ካልክ እንደተፈረደብህ የአዳም ልጅ ወይም ደግሞ የወደቀ ማንነት ይዘህ ወደ ሲኦል ትሄዳለህ ማለት ነው። ይሄ የእግዚአብሔር ቃል፣ ይሄ የእግዚአብሔር እውነት የማይሻር ሀቅ። ስለዚህ ቅድም ያነሳሁላችሁ እንዳልኳችሁ ኤሳውና እስራኤልን ያነሳበት ስለ ሕዝብ ነው የሚያወራ። ስለ ሕዝብ እግዚአብሔርና ጣዖትን ለሚያመልኩ ከእግዚአብሔር መንገድ የሳቱት እነሱ ነው የሚያወራው። እግዚአብሔር ግን በመጨረሻ ጊዜ በመጣ ጊዜ ከሁለቱም ከሕዝብ እስራኤልም ከጣዖት ከሚያመልኩት ከእግዚአብሔር ውጭ ለሆኑትም ኢየሱስ ክርስቶስ መጥቷል። ከሁለቱም አድነው። ይኸው እየዳነ ነው። ከአሕዛብ ወገንም ስቲል ይመጣል። ስቲል ከአሕዛብ ወገን ተብሎ ማለት ጥሪያቸው ከዛ የሚጠሩት ስቲል ይድናል። ከእስራኤላውያንም ይድናል። ስቲል ከእስራኤላውያን ይጠፋሉ። እየጠፉ ነው። አሁንም የሚጠፉ አሉ። ገብታችኋል? ስቲል የሚጠፉ አሉ። ከእስራኤል ያላመኑት እስራኤላውያንን የሚሉት አሁን ስቲል የጠፉ አሉ። በልጁ ይኸው ከኤሳው ወገን የሆኑት ከአሕዛብ ወገን ተብሎ ወደሚጠሩት ከእነሱም የሚድኑ አሉ ማለት ነው። እና በአጠቃላይ ምንድላችሁ ነው እዚህ ላይ የተጠቀሰው ስለ ሕዝብ ነው እንጂ ስለ ግለሰብ አይደለም። አንድ ሁለተኛ ደግሞ ፕሪዲስቲኔሽን ስለ ዘላለማዊ ለሲኦልና ለገነት ሰውን የመምረጥ ለዘላለማዊ ሕይወትና ለዘላለም ሞት ሰውን የመምረጥ ጉዳይ ሳይሆን እዚህ ጋር ነጥቡ የተቀመጠው ከምን አንጻር ነው ማለት ነው? ከሕዝብ አንጻር ከሚያጠፉት ማለት እግዚአብሔርን ማምለክና የእርሱ መንገድ መከተልና ከቅድመ እውቅና አንጻር እና ካለማወቅ የተነሳ ከእግዚአብሔር ካለማምለክና ጣዖትን ከማምለክ አንጻር የተነሳ ነው። ጣዖትን የሚያመልኩ እግዚአብሔር ኃጢአታቸውን ምን ይሆናል? ይጸየፋል። እግዚአብሔር ኃጢአትን ይጸየፋል። ደግሞ ከኃጢአታቸው የተነሳም ሊያጠፋቸው ይችላል ማለት ነው። እግዚአብሔር ሲያጠፋ እንመለከታለን። የሎጥን ሕዝብ ሌሎችንም ነፃ ፍቃድ ሰጥቷቸው ነፃ ፍቃድ ያለ ነፃ ፍቃዳቸው እግዚአብሔር ሲያጠፋ አላየም። ጣዖትን የሚያመልኩ ኑ ተመለሱ ይላቸዋል። ዝሙትንና የዝሙትን መንገድ የተከተሉትን ኑ ተመለሱ ይላቸዋል። አይ አልመለስም ካልክ ትሄዳለህ። ለዛ ነው ዘዳግም ላይ የተቀመጠልህ ቅድም ያነበብኩላችሁ ማለት ነው። በፊት ለፊት ላንብብላችኋለሁ። ተመልከት፣ ዛሬ በፊትህ ሕይወትና መልካምነትን ሞትንና ክፋትን በፊትህ አኖራለሁ። ሞትና ሕይወትን በፊትህ ነው። መልካም የሆነውና ክፉ የሆነም በፊትህ አለ። መምረጥ ያንተ ነው። ስለዚህ እግዚአብሔር ሲመክረው ወይም ሲነግረው ለሙሴ ምን አለ? አንተና ዘርህ ግን በሕይወት ትኖሩ ዘንድ ምንን ምረጡ? ሕይወትን ምረጡ። በቃ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ። ምርጫ የማን ላለ የራስ በቃ ተሰጥቷል እንጂ እግዚአብሔር በግድ የሆነ ነገር ይሄም ደግሞ ለእኛ ለአዲስ ኪዳን ምን የሆነ ነው? ጥላ ነው፣ ምሳሌ እዛ አንጻር ይታያል። ስለዚህ እንግዲህ የእኛ ትምህርት አስተምሮ ምንድን ነው? ቅድም እንዳነሳ ዮሐዴ ሳይነርጂ ተብሎ የሚታወቀው ሳይነርጂዝም ተብሎ የሚታወቃል። ይሄ ትምህርታችን ነው። ይሄ አስተምሮ ሞኖርጂቲክ አይደለም። ሞኖርጂዝም ተብሎ የሚታወቅ ምንፍቅናም አይደለም፣ ፔላጂያኒዝምም አይደለንም፣ ሴሚ ፔላጂያኒዝምም አይደለም። ድነታችን ከኛ የሚጀምረው ሳይሆን ከእግዚአብሔር
ከእግዚአብሔር የተሰጠን ነው። መቀበል ግን ምላሽ መስጠት የኛ ኦርቶዶክስ ሳሊቬሽን ወይም ደግሞ የኦርቶዶክስ ነገረ ድህነት መነሻ እንዲህ ነው። በቃ ሳይነርጂ ነው እንጂ ሞነርጂቲክ አይደለም። እንደ ሌሎች በቃ እግዚአብሔር ጸጋ ያለ ምንም እንትን መጥቶ ያለ ነፃ ፈቃድ የሚጠመዝዝ አይደለም። እዚህ ላይ የተጠቀሱት በግልጽ ማግኘት ትችላላችሁ። በነገራችን ላይ አሁን የሆነ ከመሬት አንስተን እያልን አይደለም። ሁለቱ ላይም በግልጽ ተቀምጠው የዚህ ላይ የተከዳ እውነት የሚለው የቃለ ሕይወት እንግዲህ የአማን ሻሎም አስተማሪ ነው። ይሄ የአማን ሻሎም አስተማሪ ነው። 5ቱንም ቱሊፖችን ጽፏል፣ አጌንስት በማድረግ ማለት ነው። ማንን ነው? አርሜኒያኒዝም የሚባሉት የነሱን አጌንስት በማድረግ ይህንን ጽፏል። በቃ ጭራሽ 5ቱንም ባንብላችሁ ክርስቶስ ስለተወሰነ ሰዎች ሞተ ብሎ እንትን የሚልበት ማለት ነው። ይህንን ካገኛችሁ በተለይ ፕሮቴስታንት ውስጥ ያላችሁ ብታነቡትና ወደ እውነት ብትመጡ መልካም ነው። ማለት ምን ያህል የጌታን ቃል እንደሚክድ በዚህ ውስጥ ትመለከታላችሁ። ምን ያህል እውነትን የካደ መሆኑን እዚህ ውስጥ ታያላችሁ። እና የእነዚህም ያው እምነት መግለጫቸው ላይ አለ። ሰው እነሱ ሁለቱ ምንድናቸው? ካልቪኒስትም ሉተራንም ዲያሎጂስት ሞኖሎጂቲክ ናቸው። ከኛ ምንም አይነት ነገር ምላሽ አያስፈልግም። ራሱ እግዚአብሔር በፈለገው መንገድ ሰውን ያድናል አይነት ነገር ማስተማራቸው። እግዚአብሔር ያክብርልን። መምህር ብሬ ሳንክሮስን ሁለታችሁን ሰላም በሉንና ቀጥል ሀሳብ ስጡ። አኬ ከገባ ቼክ አድርጉልኝ ጋይስ። ድንገት አኬ ከገባ ከስር ጻፉልኝ። ቀጥሉ መምህር። መምህር ብሬ ያሉ መጋቢ አዲሳት ወብሉያት መጋቢ አዲስ ናቸው እንዴ? ወይ መጋቢ አዲስ ነበሩ። አሁንማ መጋቢ ፈውስ ሆኑ እኮ። ምግብ ብቻ ነው የሚመግቡት። ታውቃለህ? ሚውታር ወይ ይፈወሳሉ በለ እና ታዲያ አሁን አነስ በሆዱማ ማንም እንዴ በሆዱ ማንም አይደራደርም፣ ይሟገታል እንጂ እኔ በሆዴ ብዙ አይደለም። አረ መጣ ብዙም ማለት እንዴት ናችሁ? ሰላም ናችሁ ወይ ብያለሁ። ምንድን ነው አንተ ደግሞ እያረስኩ ነው ማበላ አልክ? ያው ቤስ ያው ቆያረ ሰሞኑን ኔትወርክ ግን ይገርም። አቀማመጥ ግን በጣም አንተ እኮ እንትን ለየት አለ አቀማመጥ። ዮሐዴ እያየሁ ነው አቀማመጡን ይሽከር ተነገረኩ። ምን ሆነ? እዝናናበል እኮ ሞዴርኒዝም ነው ወይ? ኧረ አልሰቀልኩም። መች ተሰቀለ? ፔንቴኮስታል መጋቢ ሂዱ እና ፔንቴኮስታሎች አይደሉም ናቸው። እስቲ እንዴት እንደሆኑ እና የእነሱ እኮ እንዴት ለይተህ እራሱ ትናገራለህ። በጣም የተበጣጠቀና የተበጣጠሰ እኮ ነው። የፔንቴኮስታል ደግሞ ጭራሽ እንትን አይደለም። እርግጥ ሲያሻቸው ካልቪኒስት ይሆናሉ። ሲያሻቸው አርሜኒስት እነሱ እንትን አርሜኒያን ቴዎሎጂ የሚከተሉ ስለሆኑ አይ ቲንክ ፔንቴኮስታሎች አብዛኞቹ የአርሜኒያን ቴዎሎጂ ነው የሚከተሉት እና እሱ ደግሞ ቶታል ዲፕራቪቲ አያምንም። ኦኬ ፌዝ ይቀድማል ወይም ደግሞ ሰው አምኖ ሲቀበል ነው ሚድ ነው የሚል አስተምሮ ነው ያላቸው። ኦኬ እንትኖች አሁን ሪፎርምድ ቴዎሎጂያንስ አሁን እነዚህ ማለት ነው ሉትራን እና ሪፎርምድ ቴዎሎጂያንስ የምንላቸው እነዚህ አሁን ሞኖርጂስቲክ ሴትሮዮሎጂ የሚቀበሉትም ምን ብለው ነው የሚቀበሏቸው? ሄደው የሚለጥፉት አሁን አክቹዋሊ እኛንም ሰሚ ፔላጊያኒዝም ምናምን ብለው ይናገራሉ። ከኋላ የመጣ አይናውጣ ደፋሮች ናቸው ሰሚ ፔላጊያን ምናምን ይላሉ። እና እንደዛው ነው ፔንቴኮስታሎቹንም በተለይ ይሄ አርሜኒያን ቴዎሎጂ የሚከተሉትንም ሴሚ ፔላጊያን ሄሬሲ ተከታዮች ምናምን ይላሉ። ሪፎርምድ ማለት ነው። እነሱ እኮ
ጽድት ያለ ሞኖርጂስቲክ ሄሬሲ ኦኬ አይ ቲንክ አውግስቲኒያን ሄሬሲም ተብሎ ይታመናል። አውግስቲን መጨረሻ አካባቢ አስቀድሞ በፍሪ ዊሊያምን ነበር። ከፔላጌስ የፔላጊያን ሄሬሲ ሲመጣ ግን እሱን እመልሳለሁ ብሎ ቶታሊ ወደዚህ አይነት ይሄ ቶታሊ በቃኛ ሙትነን እንደውም ጸጋ ብቻ የእግዚአብሔር ጸጋ ብቻ ነው የሚያድነው አይነት ነገር የሚለው ወደዛ ሄደዋል ተብሎ ይታመናል። ያው ጽሁፎቹም ያሳያሉ አንዳንዶቹ። ግን አስቀድሞ ግን ፍሪ ዊል ምናምን በጣም ብዙ ነገሮች ጽፏል ስለ ፍሪ ዊል። ዋትኤቨር ዞ ምንም ይሁን ምንም በጣም በስፋት ይሄ በጣም ቱ ዘ ኤክስትሪም ወጥቶ መሰበክ የጀመረው ይሄ ሞኖርጂስቲክ የሆነው ነገረ ድህነት ግን መቼ ነው? ሪፎርምድ ቴዎሎጂ ሲጀምር በ16 ምናምን አካባቢ ነው እንደዚህ አይነት ትምህርቶች የጀመሩት ነው ባጭሩ። እና ይቅርታ ሄድኩበት፣ አንተ ብሬ ሚዩት ሲያደርግ በዛ ቀጠልኩበት። ሶሪ ቀጥል ብሬ። ሄደ ጨርሰን አሁን ምን ላይ ልሂድ? ቃሌት ያሰማል ባሻፍሰስ እንግዲህ መንገዱም ፈረሱም ሄደው ነው ቃሌት ያሰማል። አይ ላይክ ዲቴል ስላላችሁ እኔ ምናልባት ብዙ ምለው ነገር ያለኝ አይመስለኝም። እና ያው የኢንዲቪጁዋል ተውት ላይ ማሪው ግለሰባዊ ምልከታዎች ስለሚበዙ ነው ባይዞ የሰው በፈለገበት የሚሄደው። እና በፕሮቴስታንትም ቴዎሎጂ ውስጥ የተለያዩ ምልከታዎች ወይ ደግሞ ግለሰብ መስሎኛል በሚለውና እኔ በተረዳውበት ልኬት ብሎ የሚለው ነገር አለ። ለእግዚአብሔር የሚተውት ቦታ ደግሞ የለም። አይ ቲንክ እንደሱ ነው አይቼ አላውቅም። ምናልባት እናንተ ከገጠማችሁ ወይ ካነበባችሁ ትነግሩኛላችሁ። አይቶ ለእግዚአብሔር እኛ እንገናኝ የሆነ ሀሳብ እና በጻይፍ ውጪ በቆራረጣለን። ከማን ነው? ከኔ ነው ያድ የሱ ነው መምህር ብሬ አለ። እሺ ኔትወርኮት በቃ ሰንከም ከባድ ነው። እሺ ያቆን እንዴት አሉ? እንዴት ዋላችሁ? ሰላም ናችሁ? ዲያቆን መኩ ዮሐዴ መምህር ብሬ እንዴት ናችሁ? ሁላችሁም አንኛለሁ። እንኳን ደህና መጡ። ዮሐዴ እንኳን ደህና ቆያችሁ። ዮሐዴ በጣም እግዚአብሔር ጸጋውን ያብዛልህ፣ ቃለ ሕይወት ያሰማልን። በጣም በሚገርም አገላለጽ ነው የገለጽከው፣ ደስ በሚል ቢብሊካል ኤቪደንስ በሆነ አገላለጽ እና ቴዎሎጂካል አርጊመንቱን ዲባንክ በማድረግ በጣም ጥሩ የሆነ አንደርስታንዲንግ እና ኦርቶዶክሳዊ አስተምሮን ነግረናል። በጣም ደስ ይላል። እኔ እንኳ ያው ትንሽ ምናልባት አንዳንድ የቢብሊካል ወርዶችን ዮሐዴ ካነሳቸው ጋር ሪላቲቭሊ እንዲታይ በሚል ነው። ሁሉንም አንስቷቸዋል፣ ግን ቅድምም ያነሳዋለ ዲያቆን መኩ ፈርዖንን አደነደነው ምናምን የሚል ነገርም አለና ካልቪኒስቶች የሚያነሱት ጥያቄዎች አሉ። እነዚህ ነገሮች የመጽሐፍ ቅዱስን ሜሴጅ ወይም የጥንት አባቶች በምን አይነት መንገድ ነው የመጽሐፍ ቅዱሱን መልእክት ሲረዱት የነበረው የሚለውን እንግዲህ እነ ቅዱስ ጀሮም እና ቅዱስ ዮሐንስ አፈወርቅ ስለ የሙሴ እስራኤላውያንን ሊያወጣ ባለ ጊዜ የዛን ሰዓት ፈርዖን ምንድን ያደረገው? ልቡን አደነደነ። ምንድን ነው የመለሱት? ልቡን አደነደነ ሲል ሊትራሊ እንደዛ ማለት ሳይሆን ለፈቃዱ አሳልፎ ሰጠው ብለው ነው የተረጎሙት። በብዛት በቅዱስ ዮሐንስ አፈወርቅ፣ ቅዱስ ጀሮምም እንደዛ ነው ሲተረጉሙ የነበሩት። እዛውም ጀሮም እስራኤል ውስጥ የሚገኝ የነበረ ታላቅ አባት ነው እና በዮሐንስ ራዕይ ምዕራፍ 3 ከቁጥር 20 ላይ እነሆ ከደጅ ሆኜ አንኳኳለሁ፣ ማንም ድምፄን ቢሰማ ወደ እርሱ እገባለሁ የሚል ኃይለ ቃል አለና ቅድም ከተናገርነው ጋር which is relatively ይመሳሰላል። ሲነርጄቲክ ነው። እግዚአብሔር መጀመሪያ እነሆ ከደጅ ሆኖ ያንኳኳል፣ and then እኛ ደግሞ የልባችንን በር
የሊዲያንም ነገር ቅድም አንስተናል። የሊዲያም ነገር ልቧን የእግዚአብሔር ቃል ሲነገር ልቧን ከፈተች። እግዚአብሔር ነው ከደጅ ሆኜ አንኳኳለሁ። መጀመሪያ ጸጋ የተባለው ኢየሱስ ክርስቶስ ጸጋው በእምነት አድኗቸዋል። መጀመሪያ ጸጋ የተባለው ራሱ ኢየሱስ ክርስቶስ ስለሆነ በእምነት አድኗቸዋል። ጸጋ ይቀድማል። ከዛ በኋላ ደግሞ ካመነም በኋላ እንደዚህ አይነት ነገሮች አሉ። ኤፌሶን 2:8ም ውጭስ ተመሳሳይ ነው። ሲነርጄቲክ ነው። አብዛኞቹ ሲነርጄቲክ ናቸው እና የመጽሐፍ ቅዱስን ሜሴጅ በመጽሐፍ ቅዱስ መፍታት ከዛ በኋላ ደግሞ አባቶች የሚሉትን አንደርስታንዲንግ ወይም ቢብሊካል ኤቪደንስ ይዘው ስለሚሞግቱ ነው አባቶች በብዛት እና ሎጂካል ሪዝኒንግ ደግሞ ያስፈልጋል። ቅዱስ ጀሮም ምን ይላል? ያላንተ እርዳታ እግዚአብሔር አንተን ፈጥሯል፣ ያላንተ ደግሞ ወደ እርሱ መቅረብ ደግሞ ሊያድን አይችልም ይላል። ያለኛ እሱ ከፈጠረን ያለኛ ደግሞ ወደ እግዚአብሔር ልባችንን ከፍተን ወደ እሱ ስንሄድ ደግሞ እሱ ደግሞ ያድነናል። ዚስ ኢዝ ሲነርጀቲክ ሶተሪዮሎጂ ነው የኦርቶዶክስ ነገረ ድነት ይሄ እና ያለኛ ቢፈጥረንም በኛ እንትን ደግሞ በኛ ልብ መከፈት ደግሞ እግዚአብሔር በእኛ ውስጥ ይሰራል ማለት ነው እና ጸጋውን አቅርቦልናል። ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ከዛ አንጻር የሚታዩ ነገሮች ናቸው። ቃለ ሕይወት ያሰማችሁ ሁላችሁ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ወንድማችን ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን። ጥሩ ሀሳብ ነው ያነሳው። ቃለ ሕይወት ያሰማልን። ደቆይ ቃለ ሕይወት ያሰማልን። ኦኬ እስቲ ዘወንጌል እርሶ ከሩቅ ነው የሚመጡት። እሺ መምህር ይሰማል? ቆይ አንዴ መምህር ብሬ ይሰማል? ጠራችሁኝ? እኔ አንተ ይሰማኛል እኮ። እሺ ቀጥል መምህር ብሬ። ትንሽ ኔትወርክ መሰለኝ። አንዴ ዘወንጌል እኔ ይሰማል? ይሰማኛል። ኔትወርክ ሰሞኑን በደንብ በጣም እየረበሸ ነው እና ቆይቶ ነው እንደሚደርስ ሀይ ቀጥሎ ሀሳብ የዋዲ አንተ ይሰማል? ሜይ ቢ እኔ ከተናገር በጣም ቆይተ ሪስፖንስ ለምታደርግ አሁን ቆይቶ ነው የሚደርስ። ምናልባት ያው የተለየ እሺ፣ አሁን ያንተ ይሰማኛል? ያንተ ነስ በጣም እየቆየ ነው የሚደርሰው መሰለኝ። በሉ በቃ እሺ፣ ቀጥሉ። በጣም ቆይቶ ነው የሚደርስ። እሺ፣ ለማንኛውም እስቲ ኔትወርክ ወይም ወርዶ የተመለሰና ከተስተካከለ እሺ ዘወንጌል አይሰማም? እንዴት አመሻችሁ? ያንተም ኔትወርክ ጥሩ አይመስለኝም። እግዚአብሔር ይመስገን። እንዴት አመሸ? ይቆራረጣል። እኔ ጋር ኔትወርክ ይሆን? ያንተ በጣም ይቆራረጣል። ይሰማል? የኔ ይሰማል። መስማትማ ቆይቶ ነው የሚደርሰው። ኦኬ። ወይም በኋላ በዚህ ባነሳችሁት ነገር የዋድን ልጠይቀው የምፈልገው ስላለ ነው። በኋላ እሺ፣ ወይ ወርደው ይመለሱ፣ ወርደው ይላኩልኝ። ዮሐን የኔ ይሰማል? ኖርማል ነው ኔትወርኩ ምናምን አለ። አይ ይሰማል። አንተ
ከሆነ መልካም። አይ ፔንቴኮስታሎች በዚህ አጋጣሚ ፔንቴኮስታሎች ደግሞ ምን እንደሆነ ታውቃለህ? ዮሐዴ ማለት ከእንትን አንጻር ስታየው ሞነርጀቲክ ብቻም አትልም። ከዛ በኋላ ደግሞ ሳይነርጀቲክ የሚለውን ደግሞ አይዙትም። እኛ አሁን እግዚአብሔር ጸጋ ማለት የሰው ምላሽ አለ ይቀጥላል አይደል? አንድ የሚቆም ምናምን አይደለም። አዎ አሁንሳ አሁን ይሰማናል። ደጅ አስጠናኝ እኮ አንተ በጣም ኔትወርክ ምናልባት እኔ ማለት የምፈልገው ሀሳብ ምን መሰለህ፣ እግዚአብሔርን ካለመረዳት የሚመጡ ናቸው እነዚህ ሀሳቦች። የእግዚአብሔርን ማንነት ራሱ የእግዚአብሔር ባህሪ ምንድን ነው የሚለውን ካለመረዳት የሚመጡ ናቸው። በነገራችን ላይ ለምሳሌ ከመጀመሪያው ሰው ከአዳም ጀምረን ካየን እግዚአብሔር እንግዲህ አዳምን በገነት ከፈጠረ በኋላ ይሄንን ብላ ይሄንን ደግሞ አትብላ ብሎታል። አሁን ቶታሊ እንዳይበላ ማድረግ እግዚአብሔር ይችላል ከተባለ አዎ ይችላል አይደል? ካለመኖር እኮ ወደ መኖር ያመጣው እሱ ነው። ከአፈር ያበጃጀው እሱ ነው። ግን ምን አለው? እርሱ በመልኩ ስለፈጠረው እርሱ ነፃ አምላክ ያለው ነፃ ፍቃድ ለአዳም ነፃ ፍቃድ ሰጥቶ ምን አለው? ከዚህ እንዳትበሉ። መብላትም አለመብላትም የማን ፍቃድ ነው? ወይም ደግሞ የማን በማን ላይ የሚወድቅ ነው? በአዳም ላይ የሚወድቅ ነው። ሲፈልገው መብላትና መውደቅ፣ ካልፈለገ ደግሞ ባለመብላት ከእግዚአብሔር ጋር አብሮ ህብረት ማድረግ ወይ ደግሞ መኖር የአዳም መብት ነው ማለት ነው። ስለዚህ እግዚአብሔርን ከመጀመሪያው ራሱ አዳምን ሲፈጥረው በምንድን የፈጠረው ከተባለ ከነፃ ፈቃድ ጋር ነው የፈጠረው። አትብላ ብሎ መንገር፣ አየህ፣ እንዳትበላ ብሎ መከልከል ይችላል። እንዳትበላ ማለት ሊበላ የሚችልበትን መንገድ ማጥፋት ወይም እንዳይበላ ፈጽሞ ማድረግ ይችላል። እና ከዚህ ጋር ተያይዞ ምን የሚሉ ሀሳቦችን ያነሳሉ። ለምሳሌ እነሱ ዳምኔተ ድማስ ወይ ደግሞ ይሄ ማሳ ዳምናታ የሚሉት ሀሳብ አላቸው። ሙሉ ለሙሉ ሰው ይሄ ሙሉ ለሙሉ ጠፍቷል፣ ሙሉ ለሙሉ ይሄ መልኩን አጥቷል፣ እንደዚህ የሚሉ ሀሳቦች አሉና ነገር ግን ለምሳሌ እግዚአብሔር አዳምን ያድነው ዘንድ ወደደ አይደል? እግዚአብሔር አዳምን ለማዳን አዳም ከወደቀ በኋላ እንኳን እግዚአብሔር አዳምን ማዳን ወደደ። ምን ማለት ነው? ወደ ቀደመው ስፍራ ሊመልሰው ፈለገ። እግዚአብሔር በሰማይ ሆኖ አዳምን ዳን ማለት ይችላል። አዳምን በቃ ይቅር ብዬሃለሁ ማለት ይችላል። አፍሰሮ ለምን? ሉዓላዊ አምላክ ነው። ማንም እንዲህ ለምን አደረግ እንዲህ ደግሞ ማድረግ አትችልም ብሎ እግዚአብሔር ሊከራከረውና ሊቋቋመው አይችልም። ግን እግዚአብሔር በፍርዱ ታማኝ በጽድቅ የሚፈርድ እውነተኛ አምላክ ስለሆነ ዝም ብሎ ዳን አላለውም። ሊከፈል የሚገባውን ዋጋ አዳም ነፃ ሊወጣ የሚችልበትን እርቅ ሊፈጸም የሚችልበትን ዋጋ ልጁን ልኮ ነው ሰውን የታረቀው። አየህ፣ ይችል ነበር እኮ ልጁ ሰው መሆን መከራም መቀበል አይጠበቅበትም። ዝም ብሎ ዳን በቃ ማለት ይችላል። ከሰማይ ሆኖ ዝም ብሎ ዳን አላለም። ስለዚህ ፍርዱ እውነተኛ መሆኑን ማሳያየ ፍርዱ የእውነት ፍርድ ስለሆነ በጽድቁ በፍርዱ ጻድቅ ስለሆነ የታመነ ስለሆነ እውነተኛ ዳኛ ስለሆነ እግዚአብሔር ምን አደረገ? ያንን ሰው ሞትን ትሞታለህ ተብሏል። ሞትን መሞት ስላለበት በሰው ሞት ደግሞ ሰው ሊድን ስለማይችል ልጁን ልኮ ሰው እንዲድን እግዚአብሔር ያደረገ። ሊያድንን እንኳን የፈለገው በልጁ እንኳን ይጨቅ በፍርዱ እውነተኛ ስለሆነ ነው። ፍርደ ገምድል አይደለም። አይዞህ እግዚአብሔር የነዚህ ተውት ደግሞ እንዴት ነው? ፍርደ ገምድልነት ነው። ምን ማለት ነው? እኔ ሳልፈቅድ ያለ ፈቃዴ ማዳንን ባይዞዬ ምን ማለት መሰለህ? እኔ መጻረር ነው። አሁን መኩ መብላት ሳትፈልግ አንተን ማብላት ባይዞዬ ጥቅም አይደለም። ለመብላት መፍቀድ አለብህ ማለት ነው። ልክ ነው እኮ መብል የሚጠቅም ነገር ሊሆን ይችላል። ያለ ፈቃድ ሲሆን ግን የሚጎዳ ነገር ነው። እግዚአብሔር ያለ ፈቃዱ ማንንም አያድንም። ለዚያ እኮ ነው ባይዞዬ ለተቀበሉት ሁሉ ግን በስሙ ለሚያምኑት አይደል የሚለው። ስለዚህ መቀበል አለ፣ በስሙ ማመን አለ። አለመቀበል አለ፣ በስሙ አለማመን አለ። ስለዚህ ኢት ዲፔንድስ ፍሪ ዊል አለው ማለት ነው። ሰው እግዚአብሔርን የሚመስልበት ነፃ ፈቃድ አለው ማለት ነው። ያንን ነፃ ፈቃድ ተጠቅሞ ሰው የዘላለምን መዳን መቀበልም የዘላለምን መዳን መቀበልም ወይ ደግሞ በዘላለም ቅጣት ውስጥ መውደቅም የሰው ነፃ ፈቃዱ ነው። የሰው ነፃ ፈቃዱ ነው። እግዚአብሔር ሰውን በነፃነት ነው የፈቀደው። እንዲህ አታድርጉ እያለ እግዚአብሔር እንዲህ አድርጉ፣ እንዲህ በሉ፣ በመንገድ ሂዱ፣ በፈቃዴ እንደዚህ በሉ እያለ እግዚአብሔር ፈቃዱን ነው የሚሰጠው እኮ ባይዞ እንጂ ህጎች ውስጥም እኮ ምን የለም። ሰውን ጭራሽ እንዳያስበውም እንዳያደርገው መከልከል እየቻለ ሰውን ነፃ ፈቃድ ሰጥቶት ነው የፈጠረው። ታስታውሳላችሁ? ምናልባት እኔ ሲምፕል ማሳያ ልንገራችሁ። መጻጉዕን ማያቅ ሰው የለም
አሁን በስጋ ፈውስ እንኳ ማለት ነው። መጻጉዕን ጌታ ኢየሱስ አግኝቶ ምንድን ነው ያለው? ልትድን ትወዳለህን ነው ያለው። ኦፍኮርስ ይታወቃል እኮ መጻጉዕ አልጋ ላይ ብዙ ዘመን ነው የኖረው። መዳን የሚፈልግ ሰው የለኝም እያለ የሚያለቅስ ሰው ነው። ግን መጻጉዕ ራሱ ተነሳ በቃ ዳን አላለው። ልትድን ትወዳለህን? አየህ፣ የነፃነት አምላክ ነው፣ የፍቅር አምላክ ነው። ነፃ ፈቃድህን የሚጠብቅ የሰጠውን ነፃ ፈቃድ የሚጠብቅ አምላክ ነው። ስለዚህ ምን አለ? ለመዳን ወይም ልትድን ትወዳለህን ብሎ ነው የጠየቀው። አዎ ወዳለሁ ሲል ነው ዳን ብሎ ወይ ደግሞ አልጋን ተሸከም ያለው። ስለዚህ ዛሬም ልትድን ትወዳለህን ብሎ በመምህራን በኩል በወንጌል በኩል የሚናገር ጌታ እንጂ ና ብሎ ሰይፍ ይዞ ኃይል ተጠቅሞ ማንንም አላሳምንም። በኃይልም ያልተገለጠው ባይዞ የለዚያ ነው፣ አይተን እንድናምንበት ፈቅደን እንድናምንበት ነው። ስለዚህ ፍጹም ይሄ እዚያና እዚያ ክንፍ የረገጠ ነው፣ ግን ግለሰባዊ ምልከታ ላይ የወደቀ ነው። የግለሰቦች አመለካከትን የያዘ ነው እና መጽሐፍ ቅዱስ ደግሞ ለአንዳንድ ሰዎች አንድ ምዕራፍ ነው። ለአንዳንድ ሰዎች አንድ ምዕራፍ ነው መጽሐፍ ቅዱስ። የሆነ ቦታ ላይ አንድ ጥቅስ ካገኙ ወይም አንድ ካገኙ ያን ሀሳብ የሙሉ የመጽሐፍ ቅዱስ ሀሳብ ወይም ደግሞ የክርስትናው መደምደሚያ ያደርጉታል። የክርስትና መደምደሚያ አይደለም አንድ ሀሳብ። መጽሐፍ ቅዱስ ማለት ሮሜ 9 ማለት ብቻ አይደለም። የመጽሐፍ ቅዱሱ አንዱ አካል ነው እንጂ ሮሜ 9 የመጽሐፍ ቅዱሱ ሙሉ ድምዳሜ ማለት አይደለም። ስለዚህ ያንን ወስዶ ከኔ ሀሳብ ጋር በልቤ ካለው የስጋ ፍላጎትና ሀሳብ ጋር ወይም ፍልስፍና ጋር ይሄድልኛል ብሎ ያንን ማዛመድ ካስተዋላችሁ፣ ቀደም ባለው ዘመን አንዳንዶቹ ይቸገሩ የነበሩት ክርስትናውን ከፍልስፍና ጋር ያገናኙት ነበረ። የሚያውቁት ስጋዊ ፍልስፍና አለ። ያንን ስጋዊ ፍልስፍናቸውን ምን ያደርጉታል? አምጥተው ከመንፈሳዊ ነገር ጋር ይገጥሙታል።